አባት ምን አለ አው እናንተ ችን ቁርአን ልታስጥሉኝ ብላችሁ እንጃው የምትስተካከሉ ናችሁ ውጡ በኋላ ከኢሻ በኋላ ሌላ ሰዓት የለም እንዴ አለ አንድ ሰው መጥቶ ልጅህን ይጠይቃል ሴት ልጅ ኢብሊስ የሆነ ሰው ነው በቃ ከዛ ቀን ጀምሮ السلام عليكم ورحمة الله وبركاته بسم الله الرحمن الرحيم الحمد لله وحده والصلاة والسلام على من لا نبي بعده أما بعد قال سبحانه وتعالى يثبت الله الذين آمنوا بالقول الثابت في الحياة الدنيا وفي الآخرة روى الحاكم في المستدرك والطبراني في معجم الكبير عن عبد الله بن عمرو بن العاص رضي الله عنهما قال قال رسول الله صلى الله عليه وسلم إن الإيمان لا يخلق في جوف أحدكم كما يخلق الثوب فاسألوا الله أن يجدد الإيمان في قلوبكم كسر الاستلاء روى الحاكم في المستدرك والطبراني في المعجم الكبير عن عبد الله ابن عمرو بن العاص رضي الله عنهما قال رسول الله صلى الله عليه وسلم إن الإيمان لا يخلق في جوف أحدكم كما يخلق الثوب فاسألوا الله أن يجدد الإيمان في قلوبكم رسول صلى الله عليه وسلم من يلونال إن الإيمان لا يخلق في جوف أحدكم كما يخلق الثوب لبس عندما أردو منم عديس لبس بيهون منم ما ينتنقر سايد درق قج كالا يا لبس بلي يبلو أيك أرده مج أرش علي لبلو عندك أنست لبسه ويمسي تاتب بتنتوني وطال لمن زم بلو بمكامدو لك اندزاو إيمانم زم بلو كتتوا سرا ካልተሰራበት እንቅስቃሴ ካልተደረገበት ይቃረዳል ነው ይደክማል ኢማን ስለዚህ فاسألوا الله ጠይቁ أن يجدد الإيمان في قلوبكم በልባችሁ ውስጥ ያለውን ኢማን አላህ እንዲያድስላችሁ ጠይቁት አላህን Subhanahu Wa Ta'ala فوصف النبي صلى الله عليه وسلم الإيمان بأنه يخلق كما يخلق الثوب يخلق أي يبلى ويضعف رسول صلى الله عليه وسلم إيمانا دك اللبس عندما بلندم يبلاو عندما يقرد إيمانم لك اندزاو يداكمال يقردال تلانت ينبران إيمان ለትላንት ነው ዛሬ ከተው ነው ሌላ ነገር የለም ልክ እንደ ሰውነታችን አንድ ሰው ስፖርተኛ ነኝ ብሎ የፈለገ ጠንካራ ስፖርተኛ ቢሆን አንድ ወር ሳይንቀሳቀስ ቁጭ ቢል ነገ ሲነሳ መራመዱ ሊጠፋል የብዙ አመት ስፖርት የሰራ ሰው አንድ ወር ቢቀመጥ ወር አይደለም 15 ቀን ሰውነቱ እንዲጠነክር እንቅስቃሴ ይግድ ያስፈልገዋል የእግር እርምጃ የተለያዩ እንቅስቃሴዎች ያስፈልጉታል ኢማንም እንቅስቃሴ ይፈልጋል ነው ويدخله النقص إيمان قدلت بيجزيو قدلت يقبوال من جراء ما قد يقع في المرء من معاصٍ وآثام من جراء ما قد يقع فيه المرء من معاصٍ وآثام سويو كميسارو وانجلنا حتئات የተነሳ በዛ ምክንያት ነው ኃጢአት ሲሰራ ወንጀል ሲሰራ ኢማን እየቀነሰ ይመጣል وما يلقاه في هذه الحياة من ملهيات በዚህ በህይወት ውስጥ እዚህ ዓለም ሲኖር የሚገጥሙት ነገሮች አሉ ሙልሂያት የሚያዘናግሩ ነገሮች አዘናጊ ነገሮች አሉ በጣም ቢዚ የሚያደርጉ ነገሮች እነዚህም ኢማንን ችላ ይለዋል የኢማን ጉዳይ ይረሳል በሆነ ጉዳይ ላይ ይገባና አንድ ሰው በዛው እልም ይላል ኢብሊስ ባለፈው እንዳነሳ ነው
በተለያየ መንገድ እመጣለሁ ብሏል አንተ ቢዚ ሊያደርግህ ማለት ነው በተለያየ ስለዚህ አንተ ማድረግ ያለብህን ነገር ማድረግ አለብህ እንጂ በዛ ነገር ቢዚ ማድረግ መሆን የለብህም አንዲት ሴት ካጫት የኒካ ቀጠሮ መያዝ ነው እንጂ ከዛ በተረፈ ምንም መጨናነቅ አያስፈልግም ነው የሆነ ጉዳይ አንድ የመንግስት መስሪያ ቤት ካለ ጉዳይን ትሞክራለህ ከዛው ቀጠሮ ይሰጣል እስከ ቀጠሮ ምን ማድረግ እንዳለብህ አንዴ ትወስናለህ ማስታወሻ ትጽፋለህ አለቀ ከዛ ውጭ ግን ጭንቅ ስትረስ ውስጥ መግባት የለብህም ሐሳብ ውስጥ ከገባ ኢማንን ትረሳና ኢማን እየደከመ ይመጣል ማድረግ ያለብህን ከማድረግ በላይ መሄድ የለብህም ያ አንተን ይጎዳል ኢማንህን ይጎዳል የሚያዘናጋ በጣም ብዙ ነገር ልጅ ታመመ ሆስፒታል ተወስዳለህ አለቀ ግን 24 hours ስለዛ ልጅ መታመም ማሰብ የለብህም ማድረግ ያለብህን ብቻ ነው ማድረግ ያለብህ ከዛ ውጭ ያለው የሸይጣን ጭንቀት ውስጥ ነው የሚከትህ ኢማንህን እንድትረሳ ራስህን እንድትረሳ ነው የሚያደርግ በዛው መስጊድም ገብተህ ብትሰግድ የለህም በአካል እንጂ ነፍስህ ሌላ ቦታ ሩህ ሌላ ቦታ ነው ያለችው ቁርአንን ብትቀራ ሐዲስን ብታዳምጥ የፈለገ ብዙ ሀጃ ቢኖርብህ አሁን ከመግሪብ እስከ ኢሻ መስጊድ እቀመጣለሁ ቁርአን እቀራለሁ ሙሐደራ አዳምጣለሁ ሌላው ሁሉ ካንሰል አድርገው በቃ በዚህ ሰዓት ምንም ማድረግ አትችልም ምንም ነገር የሸይጣን ነው እንዳታስብ ምንም ሸይጣን ብትወል እንዲህ ብታረግስ እገሌን ብታናግረው ዘርበል ብለው አውዙ ቢላ በለው በቃ ይበላሽ ይፈልግ ጉዳይ አሁን ከመግሪብ እስከ ኢሻ እንኳን እስኪ ልቅራበት ማለት አለበት እንጂ በዛው የምታስብ ከሆነ ዋጋ የለም ምንም ትርጉም የለውም ባለፈው አንስተናል ከቁርአን የሚጠቀሙ ሰዎች ሶስት ነገር ያሟሉ ሰዎች ብቻ ናቸው ያን ያላሟላ አይጠቀምም إن في ذلك لذكرى لمن كان له قلب أو ألقى السمع وهو شهيد ሶስቱ ካልተገኘው ዋጋ የለም አንደኛ ቀልብ ህያው የሆነ ልብ ሊኖረው ይገባል إن في ذلك لذكرى በዚህ ውስጥ መገሰጫ አለ ትምህርት አለ ለነማን لمن كان له قلب ልብ ላለው ሰው አይ قلب حي ህያው የሆነ ልቡ ያልተሸጠ ልብ ከተሸጠ በኋላ ከዛ በኋላ ዋጋ የለም አንድ ወንድ የሆነ ሴትን አፍቅሮ አብዶ ከሆነ ልቡን ሽጧል በተቃራኒው አንድ ሴት አንድ ወንድን አፍቅራ ከሆነ የሞተ ልብን ያላት ማለት ነው የለም በቃ ኢብቲላእ من الله ዑለሞች እንደ ኢብኑ القيم ረህመቱላህ ዐለይሂ ይላሉ ይሄ እውር የሚያደርስ ደረጃ አንድ ሰው ካፈቀረ ይሄ ጅን ነው አላህ ኢብቲላእ ፈትኖት ነው እንጂ የሰው ልጅ እንደዚህ ደረጃ ሊፈቀር አይገባም እንደዚህ የሰው ልጅ እንደዛ ደረጃ ተፈቅሯል እንደው ምግብ እስኪ ከለክልህ ድረስ ምን ስለሆነ ነው እናትን እንኳን እዛ ደረጃ ማፍቀር የለብህም ምን ስለሆነ ነው የሰው ልጅ እዛ ደረጃ የሚጠስቀው የፈለገ ነገር ቢሆን እንዲህ አይነት ፍቅር ለአላህ ብቻ ነው የሚገባው ለሰው ልጅ አይገባው ስለዚህ ዑለሞች ይላሉ ልብ ከዚክር ባዶ ሲሆን ከአላህ ባዶ ሲሆን ሰውየው በሌላ ነገር ፍቅር ይፈተናል እንጂ አላህ ፍቅር ቢኖር ነው እንዲህ አይነት ነገር አይመጣም የፈለገ ቆንጆ ውብ ብትሆን ምናምን የፈለገ ያማረ ሀብታም የተማረ ዓሊም የሚሆን whatever ይሁን ፋይናሊ ሰው እኮ ነው ለሰው እዛ ደረጃ እንዴት ይፈቀራል ሰው ተሰባሪ ይሆናል እንዴት አድርጎ ልጅንም ቢሆን የፈለገ ነገር ቢሆን ልክ ሊኖረው ይገባል ልክ የሌለው ፍቅር ለማን ነው ለአላህ ነው ግን ባዶ ከሆነ ግን ሌላ ነገር ገብቶ ይጎዘገዛል አላህ ካለ ግን ሌላ ነገር ገብቶ ሊጎዘገዝ አይችልም ስለዚህ አላህን ሰዎች ሲረሱ ነው እንዲህ አይነት ነገር የሚገባው እነዚህ አይጠቀሙም ነው የሞተ ልብን ያላቸውና የሞተ ልብ የካፊር የእንስሳ አይነት ልብን ያላቸው ህያው የሆነ ልብ አይደለም አንድ ስለዚህ አንደኛ ህይወት ያለው ልብ መሆን አለበት ነው ሁለተኛው የሚያዳምጥ መሆን አለበት ካላዳመጠ ዋጋ የለም ህያው ሆኖ ካላዳመጠ ትርጉም የለውም ብለናል ማዳመጥ አለበት እኔ ዓሊም ነኝ ብሎ የሚኮራ ከሆነ እንዴት ሊሆን ይችላል መናገር እንጂ ማዳመጥ የማይችል ከሆነ ወደ ውስጥ ወደ ራሱ ማያወራ ከሆነ ዋጋ የለው በየጊዜ አንድ ሰው የፈለገ ዓሊም ይሁን የኔ አይነት ጃሂል አይደለም ትልቅ ዓሊምም ቢሆን ሌሎቹ ሙሐደራ ሲያረጉ ማዳመጥ ቁርአን ማዳመጥ ረሱል ሰለላሁ ዐለይሂ ወሰለም ሰሃቢዩን ቁጭ አድርገው ቁርአን ቀራልኝ ማዳመጥ ፈልጋሉ በርሶ ላይ ወርዶ እኔ ልቅራው ከሌላ ሰሰማው ደስ ይለኛል ላዳምጥ ግን ነፍስያ ግን ሸይጣን ሲስገባበት ግን ትንሽ ውቀት ስትይ በቃ መኩራት ትጀምራለህ ሌሎችን አታዳምጥም ምንም በቃ አንተ ዓሊም ነህ ምናልባት ሰላት ራሱ ዳር ሰግደህ ነው የምትሄደው አትቀመጥ መስጊድ ዚክር አታደርግም ቁርአን አትቀራም ለምን አንተ ዓሊም ነህ ይላል ሸይጣን ያው እንደ ሸይጣን ነው የሆንከው አንተ የሸይጣን ዕውቀት ነው እንዲህ አይነቱ ዕውቀት ለሸይጣንም አልጠቀመውም ባለፈው አንስተናል ሸይጣን ዓሊም ነበረ ዕውቀት ነበረው ከማንም በላይ ኢማን ነበረው ከማንም በላይ በመላእክቶች ያምናል በአላህ ያምናል በሁሉ ነገር ምንም ችግር የለበትም በዚህ ጉዳይ ላይ ምንም
ግን ትዕቢትና ኩራቱ መጨረሻ ላይ አንድ ትእዛዝ ቀጭን ትእዛዝ ከመላእክቶች ጋር በክብር ኢብሊስ ብሎት አይደለም አላህ አክብሮት ነው ከመላእክ ጋር ቆጠረው ቀላል አይደለም ለነሱ እኮ መላእክት መባል ክብር አይደለም አላህ የሰጣቸው ነው ለሱ ግን ክብር ነው ወይት ቁልና ለልመላኢከቲ ብሎ አብሮ መላእክ ውስጥ ከተተውስ ለሱ ትልቅ ክብር ነው ምክንያቱም እንደ ሰው የማመጽና ያለማመጽ ባህሪ ስላለው እሱ ጅን ስለሆነ መላእክቶች ግን የላቸውም ባህሪያቸው መልካም ነገር እንጂ መጥፎ ነገር የመስራት ኤሌመንት የለባቸውም እነሱ ምንም አይችሉ እሱ ግን ያለበት ያን ተቆጣጥሮ ጥሩ ሆኖ ነው ከፍተኛ ደረጃ የደረሰው ከመላእክቶች ውሎ እንደነሱ የመሰለ አብሮ የነበረ ነው ግን ትዕቢትና ኩራት ገባበት አንድ ትእዛዝ ሲታዘዝ ትእዛዙን አልፈጸመም አለመፈጸም ብቻ አይደለም ለምንድነው እንዲህ ያላደረገው ሲባል ምክንያት መደርደር ጀመረ ጀስቲፊኬሽን ማምጣት ጀመረ ሸይጣን ማንኛውም ሰው ላጠፋው ጥፋት ይቅርታ መጠየቅ ካልፈለገ ኢብሊስ ወዲያው ምክንያት አምጣ ብሎ ይሰጣል ጣ ነው የሚያደርገው ጣ ነው በቃ ወዲያው ልጆችን ያቸው ህፃናት ምንም ያጥፉ ማያምን ከሆነ ይነግራል ምክንያት ያለውን ጥፋት ግን ኬታ መጣው ካንተ ነው አንድም ቀን ተሳስቻለሁ ስላላልክ እንዴት አትሳሳትም ልጅ 7 አመት እስኪሞላው ድረስ 7 አመት ሙሉ ምን ማለት ተሳሳስከም በሱ ላይ ማታ በጊዜ ይመጣለው ብለ አላረፈድክም ቸኮሌት ይገዛለው ብለ ያልገዛው የለም ብዙ ቆስጠት አለ ግን አንድ ቀን ማምነ ስለማታውቅ እሱ ማያምን ሁሉ ጊዜ ምክንያት ስለምደረደር እሱ ምክንያት ይደረደራል አንተ ግን ብታምን አጥፍቻለሁ ብትል እሱ አጥፍቻለሁ ይለምድ ነበር ጀስቲፊኬሽን ተጠየቀው ያመጣል ስለዚህ ላለመማር ምክንያት ከፈለክ በሻል እዚህ መስጊድ ላለመምጣት ምክንያት ከፈለክ ናፍ ይሰጣል ስለ ሙአዚኑ ስለ አስተማሪው ስለ ጽዳቱ ምናምን ይነግራል ብዙ መኪና እንደዚህ ማቆሚያ የለም በዚህ ገባ ስፖኪው ተበላው ምናምን ጫማ ሰረቁኝ ብዙ ምክንያት ይደረድርባል ኢብሊስ ናፍ እንዳትመጣ ከፈለክ ጠይቀው ይሰጣል ስለዚህ የትኛውም ጥፋት ላጠፋው ጥፋት ጠይቀው ይነግራል ቤተሰቦቼ ይነግራል ለዚህ እኮ ውድቀት የደረጉ እናትና አባት ናቸው ዘመዶች ናቸው ምናምን ይደረድራል አንተ ራስን ተጠያቂ እንደ አደምና ሐዋ ራስን ተጠያቂ ማድረግ ነው ጉብዝና ሐዋ አደም ላይ ምንም አላላከከችም ስልጣና ወስዷል እሱ በደንብ አድርጎ ስለ ኢብሊስ ተነግሮታል ብዙ ነው ይሄ ሁሉ ነገር ተነግሮ እሱ እኮ ነው ያሳሰተኝ ምናምን አላለችም ራሴ ነኝ በቃ ቅድሚያ ስልጣና ወስዷል አደም አይደለም እንዴ በደንብ አድርጎ ሰልጥኗል የኢብሊስን ምቀኝነት ሁሉ ነገር አይቷል ግን ተመልሶ ተሳሰተ እሱም ምክንያት ቢፈልግ ኢብሊስ ይሰጣው ነበር ነፍስያ ይሰጣው ነበር ቅድሚያ ተሳሰተችው ሐዋ ነች እሱም ቢብሎ ነበር አረባክ በቃ የመጣ ይምጣ ብላ እሷ ነች ቅድሚያ እንብላና ዘላለም ጀነት ምን ኖር ከሆነ በቃ እንብላው እንደ ኮንትሮባንድ ነጋዴ ማለት ነው የመጣ ይምጣ ብለው ገቡ በኋላ ሁለቱም ተባሉ ግን ማንንም በማንንም ምክንያት አላቀረበም ተጠያቂ ማንን ያደረገው ራሱ ነው ኩራተኛ ሰው ነው ይቅርታን በጣም ይጸየፍ ኩራተኛ ሰው ይቅርታን ይጸየፍ ጠይቅ ባለቤትህን ዘመዶችህን አጎትህን አክስትህን በቃ ስራ በዛብኝ ጂኒጃን በቃ ጥፋተኛ ነኝ አፍበል በቃ ማለት የሆነ ሰው ታሞ ብዙ ቀን አልጠየቅኩም ማለት በቃ አጥፍቻለሁ ይቅርታ አድርግልኝ በለው እንጂ ሌላ ስራ በዝቶብኝ ምናምን አትበል ነው ጥሩ አይደለም ይሄ ጥሩ ነገር አይደለም ለምን ሰውየው ይጎዳል የባሰው አንድ ሰው ቀጠሮ ከማረፈዱ የበለጠ የሚያበሳጭ ምንድነው የሚደረድረው ኡዝር ነው አንተ ላይ የሚያበሳጭ ምክንያቱም ብዙ ነገሮች ስላሉት ደውሎ ይረፍድብኛል ማለት ይችላል አይደል እኔ እዚህ ጋር ፕሮግራም ቢኖረኝ የግድ ሁሉ ጊዜ መምጣት የለብኝም የግድ ምክንያቱም ብዙ አይነት ችግር አለ ግን ደውዬ ማሳወቅ አለብኝ ቢያንስ አይደል ፕሮግራም አልቻልኩም ገዘም ብዬ ቀርቼ ከዛ በኋላ ኡዝር በደረደረም አይዋጥም ዝም ብዬ ከቀረው በኋላ ምንድነው ማረጋገጥ አጥፍቻለሁ በቃ ምንም ነገር መደወል ነበረብኝ የሆነው ነገሮች ማድረግ ነበረብኝ በቃ አጥፍቻለሁ እንደዚህ መማር ያስፈልገው ለተሳሳተ ውስጠት ተሳስቻለሁ መኪና ያላግባብ እዚህ ጋር ቆማል ስትወጣ አጥፍቻለሁ ሶሪ ካልኩ ሰው ይወደስ ይሏል በቃ ዘክተበት ተበሳጭቷል አይደለም እንደው ሰብራት አድርግም እንዳትሉ ነው እንደዛ አይደለም ተገቢ አይደለም ከመጀመሪያው ይብሳል ይሄኛው ከመጀመሪያው ጥፋት ይብሳል ይቅርታ ያለመጠየቅ የሚደረገው ነገር ሰውየውን በጣም ይጎዳዋል ባለቤትህንም ልክ እንደዚህ ነው የፈለገ ግፍ ብትሰራባት ይቅርታ ካልካታ በቃ ይቅርታ ላለ ማለት ዙሪያ ጥምጥም ስትሄድ ነው ልጆች ጥፋት አጥፍተው ወላጆች በጣም የሚበሳጩት
ሲደረድሩ ነው ያለሆነ ምክንያት ፈተና ለምን ወደቅ አስተማሪ እንዲህ ብሎኝ በዚህ ገብቶ በዚህ ወጣ አባት ይናደዳል። ይሄ ሁሉ ምክንያቱም ሌሎቹ ተማሪዎችስ ለምን ያስተማሪው ድክመት ከሆነ ሌሎቹ ጥሩ ውጤት ለምን አመጡ? ተጠያቂነትን ወደ ራሳቸው በማድረግ ነው። ሁሉም አስተማሪ ጥሩ መጥፎ አስተማሪ ደካማ አስተማሪ አቬሬጅ ከፍ ያለ የተለያየ ሁሉም አስተማሪ ቤስት ኬት ይመጣል። ዱንያ ላይ ምንም ብናረግ አይተመቻችም። ዱንያ አንተ የተሻለ ከሁለት ምንድነው መጥፎ አንዱ የተሻለ ብለህ ትመርጣለህ እንጂ ምንም ትምህርት ቤት ልጅህን ብትቀያይርለት አንዱ ጋር ስትሄድ የሆነች ነገር አለ ግን የተሻለ አንጻራዊ ከአኽላቅ ከኢማን ከአካዳሚክ ትምህርት እያልክ የተሻለ ነገር ብለህ ታማርጣለህ እንጂ ዱንያ ላይ ሁሉም ነገር ምን አለው አድቫንቴጅ እና ዲስአድቫንቴጅ አለው። ማንኛውም ነገር ያፈለገ ነው ሁሉም ነገር ድህነት አድቫንቴጅ ዲስአድቫንቴጅ አለው። ሀብት አድቫንቴጅ ዲስአድቫንቴጅ፣ ጤናም አድቫንቴጅ ዲስአድቫንቴጅ አለው። ማንኛውም ነገር አለው። ግን የቱ ይሻለኛል የሚለውን መምረጥ ያንተ ነው ምርጫው። በጣም ሀብታም መሆን፣ መካከለኛ መሆን፣ ዝቅተኛ መሆን አንተ መምረጥ የራስህ ምርጫ ነው። ግብ ካላስቀመጥክ ግን ጥሩ አይደለም። ለራስህ ግብ ማስቀመጥ አለበት። እኔ እዚህ ድረስ ነው ሀብቴ መሆን ያለበት ከዚህ በላይ አልሄድም ማለት አለብኝ። እዚህ ድረስ ይበቃል፣ ግቤ እዚህ ጋር ከደረስኩኝ ይበቃኛል ካላልክ ዝም ብለህ ስትሮጥ ነው የምትኖረው። ምክንያቱም ግብ የለውም። ዝም ብለህ ነው የምትሄደው። በቃ ግብ የሌለው ነገር ነው የሚሆነው። ያ ደግሞ ለጤናህም ለብዙ ነገር ያደጋ ነው። እስከዚህ ድረስ ሄድና ኢንሻአላህ ከዛ በኋላ መዲና ነው የመኖር መፈልገው። በቃ እንደዚህ 3-4 ካምፓኒ ከፍታለሁ። ከዛ በኋላ የፈለገ ቢበሉት የምትተርፈው ትበቃኛለች። እዛው መዲና ገብቼ ዚክር ያረኩኝ እንደዚህ ይመላለሳል። የሆነ ነገር ማሰብ አለበት። ይሄን ሰርቼ እንደዚህ ያደርጋለሁ እንዲህ ብሎ ግብ ካላረገ ዝም ብሎ የሚጓዝ ከሆነ ያ ነገር ይዞት ይጠፋል፣ ልቡን ይሰርቃል። ቢዝነስ ልብ ይሰርቃል፣ ቤተሰብ ልብ ይሰርቃል፣ ሁሉ ነገር ልብ ይሰርቃል። ስለዚህ ሰውየው ምን ሆነ አለበት? ቀልቡ ሀይ መሆን አለበት። ሁሉ ሀይ የሚሆነው በምንድን ነው? ልቡን ለአላህ እንጂ ለማንም ባለመስጠት። ማንም ለልጆችም ለሚስትም ለማንም ነገር ልቡን የሰጠ በዛ ይቀጣል። የሚገርም በዛ ደግሞ ትቀጥበታል። አላህ ይቀጣል። ልብን ለነፍስ ለገንዘብ ከሰጠ በገንዘብ አላህ ይቀጣል፣ ደና አድርጎ ይቀጣል። ለልጅ ከሰጠ በልጅ ይቀጣል። ልብህን በጣም ከሰጠው ውደድ፣ አፍቅር። ግን ከልክ ማለት የለበትም። ካለፈ ትጎድበታል። ብዙ ሴቶች አንድ ወንድም በጣም ያፈቅሩትና ይጎዳሉ። በኋላ ብዙ ጉድ ያደርጋቸዋል። ወንድም እንደዚሁ ከልክ በላይ ያፈቅርና በኋላ ይጎዳል። ገንዘብም ልክ እንደዚህ ነው። ከልክ በላይ ካፈቀርከው አላህ በዛ ቦታ ነው የሚፈትን። ስለዚህ በዛ ነገር እንዳትፈተን ከፈለክ በልክ ሁሉንም ነገር ከልክ በላይ አትስጥ። ያለ መጠን የሚወደደው ማን ነው? አላህ ብቻ። እንዲህ ለመጠቀም ልብ ያስፈልጋል፣ ሀይ መሆን ያስፈልጋል። ልብ ሀይና እንደዚሁ ማዳመጥ። ሶስተኛው ምናል ሁዱር ያስፈልጋል። ሁዱር መገኘት። ወሁወ ሸሂድ ተገኝቷል ወይ እዛ ቦታ ላይ መገኘት ምን ማለት ነው? ቁርአኑን ሲቀራ ትምህርቱ ሲሰጥ ልቡ ለኔ ብሎ እያዳመጠ ነው ወይ? ለኔ ብሎ ለምሳሌ አሁን መግሪብ ሰግደናል አይደለም? ሁላችንም እስኪ ለራሳችን ጥያቄ እንጠይቅ። ኢማሙ አንደኛውና ሁለተኛው ረካ ላይ ምን ቀረ የሚለው ልብ አለን፣ ቀልብ ስላለን የመጣ ነው። አልহামዱሊላህ ሰላት ፈልገን የመጣ ነው። ሰግደናል። ግን ስንቶቻችን የቀረውን ኢማሙ የቀረውን እናውቀዋለን? ለራሳችንን ጠይቅ። ብዙ ጊዜ አናውቀው ምንድን እንደቀረ። የምናውቀው ዙራዎችን የቀረው አናውቀው። ለምን የለም ማለት ነው። ሁዱሩል ቀልብ አልተገኘም። ሀይ ቢሆንም ግን አልተገኘም። የለም፣ እዚህ ቦታ የለም። ፊዚካሊ ፕሬዘንት ሜንታሊ አብሰንት ነው። አካል ብቻ ነው እዚህ ቦታ የተገኘው። ስለዚህ ዕልምም ሲቀራ ሁዱር የግድ እዛ ቦታ ያስፈልጋል። እዚህ ሐዲስ ላይ ረሱል ሰለላሁ ዐለይሂ ወሰለም ምንድነው ኢማን ይዳከማል ሲሉ ምንድነው? አንደኛው ሙልሂያት በሆኑ ነገሮች የሚያዘናጉ ብዙ ነገሮች አሉ፣ እንዳትዘነጋ። ወሰዋሪፍ ሙተነዊዓ ተስሪፉ عن الإيمان ከኢማን ዘር የሚያደርግ ሰርፍ የሚያደርግ ብዙ ነገር አለ። አንተ ቸክለ ዚክር ኢባዳ ምናምን ጀምረ ስራን ሞቅ ያርከው እየሰራሉ ልጆች በደንብ ጥሩ ሁኔታ በነበረበት ከዛ አንዲት ነገር መሃል ትመጣለች፣ ከች ትላለች። ምን የሚል አንድ ሰው መጥቶ ልጅህን ይጠይቃል። ሴት ልጅ ኢብሊስ የሆነ ሰው ነው። በቃ ከዛ ቀን ጀምሮ ሁሉ ነገር ይናገባል።
ድምብርብር ያለ ነገር ውስጥ ትገባለህ። ይሄ ጥንቃቄ ያደርግ ነው። እንደዚህ ሙልቅ አድርጎ የሚያወጡ አሉ። ከፎከስ የሚያስወግዱ ነገር አለ። ጥንቃቄ ማድረግ አለ። አንድ አባት ከመግሪብ እስከ ኢሻ ሁሉ ጊዜ ቁርአን ይቀራል እና ታላቅ ወንድም ትልቁ ትንሹን ልጅ ጣት ሲቀም ያገኘውና ታናሹን ይዞት መጣ እና ያው ልጅ ጣት ሲቀም ያገኘውት ምናምን አለ። ያው ትልቁም ቃቢ እኮ ነው። አባት ምን አለ? አሁን እናንተ ችን ቁርአን ልታስጥሉኝ ብላችሁ እንጃው የምትስተካከሉ ናችሁ፣ ውጡ። በኋላ ከኢሻ በኋላ ሌላ ሰዓት የለም እንዴ አለ። እቺ ፕሮግራሜን ለማበላሸት ነው ሁለታችሁ። አሁን ሸይጣን ሊላካችሁ በኋላ እኮ አለ። በኋላ እናውራ፣ ነገ የለም፣ ከነገ ወዲያ የለም ወይ በዚህ ፕሮግራም። ለምን በዚህ ፕሮግራም በዚህ ሰዓት ሌላ ሰዓት የለም? አንዳንዴ በኸይር አስመስሎ ሸይጣን ሊያደናቅፍ ይመጣል። ስለዚህ ቃማ ቆይ በኋላ እናውራ፣ ውጡ ልቅራበት ቁርአን ነው። አቱም በዛ ቁርአኑን አቋርጠ በመወያየት የሚፈታ ነገር አለ የለም እኮ። በኋላ ከኢሻ በኋላ እኮ አለ፣ ሰዓት አለ፣ ተቀምጠው ገባ። ሸይጣን በብዙ መንገድ ነው የሚመጣው። ረሱል ሰለላሁ ዐለይሂ ወሰለም አንድ ቀን ምግብ እየበሉ እያለ አንድ ወጣት ታዳጊ ወጣት ጉላም እጁን ዘሎ ሊበላ ሲል ጋም አሉት። በዚህ በኩል በግራ በኩል ደግሞ አንዷ ትንሿ ሴት ልትበል ሁለታቸውን የሚያዟቸው። እነዚህ ሁለቱ ቢስሚላህ ሳይሉ ሊበሉ ነበር። እኛ ሁላችንም ቢስሚላህ ስላል ሸይጣን መብላት አልቻለም ነበር። በእነሱ አማካኝነት ሊበላ ነበር ያስቋቸዋል። ቢስሚላህ ያላሉ ሰዎች በእነሱ አማካኝነት ምግብ ሊበላ ሁላችንም ስላለን መብላት አቅቶት ነበር። ምግብ እየበላ እያለ አንድ ሰው ቢስሚላህ ሳይል ከገባ ከሸይጣን ጋር እጁን የሰነዘረው ማለት ነው። የምግቡንም በረካውንም ብዙ ነገር ሊያነሳብን ነው ማለት ነው። ትንሽ ልጅ ነው እንግዲህ፣ እቺም ሴቷም ትንሽ ነች። ህፃኑ ልጅ አለ እዚህ ምዛም ሲበላላ ምንድን ያሉት? እጁን ይዘውት አንተ ልጅ ወይ ያ ጉላም ልትበላ ስትፈልግ ሰሚላህ ቢስሚላህ በል፣ ወኩል ቢየሚኒክ በቀኝ እጅ በል፣ ወኩል ሚማ ያሊክ ካጠገብ በል፣ አዛዛት በል። ትንሹ ልጅ ለምን ኢብሊስ በሁሉም የጅሪ ይጓዛል እኮ ነው። መጅረደም በደም ውስጥ እንደዚህ መንቀሳቀስ የሚችል እሱን የምትቆጣጠረው ምንድነው? በዚክር ነው። በር ትዘጋበታለህ። ስለዚህ በብዙ መንገድ ሰዋሪፍ አለ አንተን ለማስቆም። ስራ እምቢ ያለው የገገመው ሰው በቃ ስራ የሚባል እምቢ ብሎታል እኮ። ይሄ ራሱ ጉዳይ ብሎ ኪታብ መቅራት በጠዋት ይጀምራል። ሞቅ አድርጎ ከጠዋት እስከ ማታ ኃይለኛ ምርጥ ስራ ይመጣል። እንደዚህ ነው ኢብሊስ እንደዚህ ነው የሚመጣው። ኢማን ያለው ወጣት ትምህርት ቤት ፎከስ አድርጎ የሚማር ወጣት ብዙ ሴቶች ይልክበታል። ማንም ትላንትና እኮ በቃ በዚህ ቢላቸው በዚህ እምቢ ያሉ የነበረው እሱ ተስተካክሎ ወደ ኢማን ሲመጣ ሸይጣን እነሱን ይልክበታል። ሁሉም ከሱ ጋር መቀለድ ይፈልጋሉ። ሰዋሪፍ ነው። ከኢማን ጉዞ የሚያስወግድ ነገር መጠንቀቅ አለብህ ነው። የሚመጡ ነገሮችን እንዴት ማስተናገድ እንዳለብህ እንዳያወጣ ማለት ነው። ህንፃ ልሰራ አይደለም ረጋ ብለህ መስራት እንጂ ልብህን ሙሉ ለሱ መስራት የለም። ካምፓኒ ልሰራ ሙሉ ልብህን እንዳሰጠው ነው። ከኢማን እንዳያወጣ። አንዳንድ ሰው ቤት ቀለም ለማስቀባት 5 አውቃት ሰላት ጀማ አይተው አስቡ እንግዲህ ፎቅ ቢሰራ ሳይከፍል ምንድነው ቀለም ለማስቀባት? አስብ እንግዲህ ቀለም ለማስቀባት የጠፋ ቤት እኮ ቀለም እያሳደስኩ ነው ምናምን ይላል። ይሄ ተገቢ ያለ አንዳንድ ሰው ከሰራተኛ ምንም እንዳይበላ ብሎ ሰላቱን ሁሉ ነገር ይተዋል። አረ ይብሉት ልቀቅ እንጂ። አንዳንድ ያተ ሂሳብ ካልኩሌት ማድረግ አለ። አንድ ሳንቲም እንዳይበላ ብለህ ደም ግፊት እንዳይዝ ካልኩሌት አድርግ። ገንዘብ ማሰብ አለብህ አንተ። እቺን ገንዘብ አስመልጣለሁ ብለህ በሽተኛ ሆናለሁ ማሰብ አለ። ትንንሽ ሳንቲሞችን ልቀቃቸው እንጂ ያንዳንዷን ሳንቲም እቆጣጠራለሁ የምትል ከሆነ በሽተኛ ትሆናለህ። ትልልቁን እንዳይወስዱ አንተ መጠንቀቅ አለብህ። ገባ? ሰራተኛ ለአንተም ለሱም እኩል ዕቁብ እንዳይጥል ያን ተጠንቀቅ። ያከበር ነው። ግን ጥቃቅኑንም ነገር እቆጣጠራለሁ አተኛማ። እንዴት ነው የምትተኛው? ሚስትህንም ልክ እንደዚህ ነው። የቤት ሰራተኛ ላይ ካሜራ የምትቀርጽባት ብትደቀን እንኳን አደገኛ ነው። ድስት የምትበላውን ወጡን እንጀራ ሁሉ ልትቆጣጠር ነው እና አይሆንም። ሰው ምን ለማለት ነው? ሰዋሪፍ ብዙ ነው። ስለዚህ አንተ ባላየ ማለህ ባይኖር ኖሮ ማለት ነው ህይወት በጣም ትበላሻለች። ብዙ ነገሮችን አይተህ እንዳላየ ነው ማለት ያለብህ እያለህ
ትክክል። እና ምንድነው ሰዋሪፎችን ከኢማን የሚያወጡ ነገሮችን አለፍ ጥቅምም ቢኖሩ አንዳንድ ጥቅሞችን ማለፍ አለብህ ነው። ቅድም ግብ አስቀምጥ ያልኩት ለዚህ ነው። ምክንያቱም አላህ ይከፍትብሃል በዚህ ዱንያው በዚህ ሁሉም ውስጥ እንዳትገባ የተሻለውን ቢዝነስ ምርጥና ሌሎችን ተዋቸው እንጂ ሁሉንም ካልያዝኩኝ ፎቁንም ካልሰራው ሰልባጁንም ዳቦ ቤቱንም ሁሉንም ስትል ነው ጥሩ አይደለም ነው። የተሻለ ጥቅም ያለውን ምረጥ። ዳይቨርሲቲም ካልኩሌት አድርገህ ቢዝነስ ዳይቨርስ ሲሆን ጥሩ ነው። ስለዚህ ዳይቨርስ ታደርጋለህ በግብርናም በምናምን በቪትሱም በተን አድርግና አላህ ብለህ ተዋቸው እንጂ ሁሉም አያምልጠኝ ካልክ አሁንም ጉዳት ላይ ነው የምትደርሰው። ሰው አሪፍ ነው ከኢማን ያስወጣል፣ ትበጠበጣለህ፣ ሰላም ይነሳሃል። ስለዚህ ከእድሜህ ጋር ወጣት ሆነ ልትሮጥ ትችላለህ። እድሜ እዚህ ጋር ሲቆም ደግሞ መቀስቀስ አለብኝ። አሁን እድሜ ገፍቷል። ቤተሰብ ሲኖርብህ ልጆች ሲኖርብህ እኔ እኮ የሆነ ቢዝነስ ሲያመጡልህ እኔ እኮ አሁን እኮ ቤተሰብ ብዙ ኃላፊነት አለብኝ። እንዲህ አይነቱን ቢዝነስ ለወጣት ቢዝነስ ማኖች ለነሱ ስድላቸው ጥቅም ቢኖሩ መተዋለት ነው። አሁን እኮ እኔ ወጣት አይደለም ትልቅ ሰው ነኝ። ምን አለ በቦነስ ነው የምኖረው። 60 ዓመት አልፎኛል። ትንሽ ነው ካሁን በኋላ የቀረኝ። የግድ ሞትበት ቀን ነገር አለበት እንዴ? ስለዚህ ከባድ ፕሮጀክት ውስጥ ነው ጥቅም ቢኖረው በቃ ሰዎች ይወሰውሰዋል። ሰው ከባድ ነው ያየማ። ሰው አሪፉ በጣም ብዙ ነው። ምክንያቱም ኢብሊስ ባለፈው ነገራቸዋል። ሸይጣን ማለት ባህሪ ነው። ሸይጣን ባህሪ ነው። አንድ ወንድም ማን ነው ከሚስቱ ጋር በሰላም ተፋቱ። አልፈለገም፣ እሷም አልፈለገችም። አብሮ መኖራቸው ተፋቱ። ሲፋቱ ቀጥታ እሷ ወደ ፍርድ ቤት ሄዳ ንብረት ለሁለት ለመካፈል ብላ በዚህ ስትል ችግር የለም ቶሎ ይገመታል። ፍርድ ቤት ምን ያስፈልጋል? ይገመት አላት። እንድታውቀው ተገመተ። ትንሽ ቆየት ብሏል። ግን በዚህ ከለውጡ በኋላ ልጁ ስራ ቀዝቅዞበታል። የተወሰኑ ሚሊዮኖች ነው ቤቱ ምናምን ንብረቱ ተገመተ። ከዛም እንዳልሰቃል ጀግና ሁሉንም ውሰጂው አለ። ወላሂ ሁሉንም ውሰጂ ትፈርማለህ? አምጪ ወረቀት ፈርሞ ሰጥ። ጓደኞቹ ሊበሉት እንዴት አደርጋለሁ? ምን ልጆች አሉ ልጆችን ታሳድግበታል። አላህ ሌላ ይሰጠኛል። ምን ችግር አለ? እሱ ለሰጠው እነዚህ ያበሉ ሙስሊም ልጆቼ እኔ ልጆች ናቸው። አቃማሩ ችግር አለ ተሰደቡልን። እንዴት ትፈርማለህ ብለው ቂያማ ቆሙበት። ቂያማ በቃ ስራ በቀዘቀዘበት በእንዲህ አይነት ጊዜ በምናምን ይቀዝቅዛና ይሰጠኛል ኢንሻአላህ ይመጣል። ለምንድን ነው ለሚስትህ እኮ አይደለም ለልጆቼ አይደለም እኮ ገንዘብ እኮ ለባዳም ይሰጣል። ለተቸገረ አጅር አለው አይደል? እንኳን ለሙስሊም ለካፊርም ቢሆን ኸይር ስራ መስራት ነው አይደለም? ሰው እዚህ ደረጃ በርታ ማሻአላህ ነው። እንዲህ አይነት ሰው በዚህ ዘመን መገኘቱ ብለን መደሰት ነው እንጂ ያለብህ ጭቅጭቅ ምን ያደርጋል? የልጆችህ እናት ሙሉ ብታውላት ምን ይመጣል? ምን ፈጽም። የኢማን አንዱ ምልክት ምንድን ነው? የኢማን ምልክት ሁል ጊዜ ፕራዮሪቲ ላለመበደል መጨነቅ። ሁለተኛ ነው እንዳትበደል መጨነቅ አለብህ። መበደል የለብህም ግን በጣም ቅድሚያ መስጠው ላለመበደል። ሁለት ሰዎች ተጣልተው ሽምግልና ሲመጡ ሁለቱም ቅድሚያ የሚሰጡት ላለመበደል ከሆነ እኮ ማስታረቅ ቀላል። ሁለቱም ግን ላለመበደል ከሆነ ግን ስቃይን ነው የምታየው። ምክንያቱም እይታቸው ሁሉ የራሳቸውን ሀቅ ለመውሰድ ነው፣ የወንድማቸውን ለማስቀረት አለ። በሁለት ሰዎች መካከል ደግሞ ሀቅ መካከል ያለው ድንበር በጣም ስላይት ነው፣ ቀጭን ነች። በጣም ይከብዳል። ፍትህ እኮ በጣም ከባድ ነገር ነው። ከባድ ነው አይደለም? በጣም አደገኛ ነገር እኮ ነው ፍትህ የሚባለው ነገር። አንተ ባለቤትህን ልትፈታ ስትል ኦኬ እሷ ፍርድ ቤትም ምንም አልሄድም ብላ ሸሪዓው በሚለው ስጠኝ ብትልህ ራሱ ከባድ እኮ ነው። ፍትሃዊነት ምን ያህል ነው የሚገባት እቺ ሴት? ምክንያቱም አንተ ታውቀዋለህ። ስለዚህ ትንሽ አለፍ አድርገህ ከሀቅ እስካልሰጠህ ድረስ የእሷን ሀቅ ኤግዛክትሊ ለክቶ መስጠት በጣም ከባድ ነው። ኤግዛክትሊ የእሷን ሀቅ ለምሳሌ ዝሁር የሚገባበትን ማይክሮ ሰከንድ አውቀን መስገድ እንችላለን? ይቻላል? አይቻልም። እንዴት አድርገን ማድረግ አይቻልም። ከባድ ነው። የሰው ሀቅም ልክ እንደዚህ ነው። ከአንተ ትንሽ አሳልፈ መስጠት አለብህ ሀቅ እንዳይገባብህ ከፈለግ። ኤግዛክትሊ የሀቅዋን ቦታ ማግኘት አትችልም። ያ አይቻልም በፍጹም። የፈለገ ነገር ይምጣ
ያችን መስመሯን ማግኘት አትችልም። ለባለቤቴ ስንት ነው የሚገባት? ልጆች ይዛ ነው የምትሄደው አይደለም? የቀለቡ የትምህርት ቤት የምናምን ብዙ ነገር አለ አይደል? ስንት ነው የሚገባት? ኤግዛክትሊ ማወቅ ይቻላል? ግምት እንጂ። ግምት ደግሞ ሁልጊዜ ምንድነው የአንዱን ያሳልፋል። በዚህ ዘመን ያንተን ሀብት አይተው ሰዎች ነው የሚገምቱት አለ እንዴ? ካለህ ገንዘብ ከኑሮ አኳያ ከምናምን ተብሎ የቤት ወጪዋን እንዲያደርግላት ቤት ተከራይላት ምናምን ወይ ያንተ ወደዛ ያልፋል ወይ የሷ ወደ አንተ ይመጣል። ያለም አይቀር ፈለገ ነገር እንዴ። ስለዚህ ሰዎች ሐቅ የሚሉ ከሆነ መስማማት አይቻልም። ለዚህ ነው እስልምና ትዳር መመስረት ያለበት በሂሳብ በካልኩሌሽን በመናምን ሳይሆን ወጃአና በይነሁም መወደተን ወራህማ ላይ እንደ ፈረንጆቹ አይደለም። ፈረንጆቹ የሚሉት ትዳር በፍትህ ላይ መስረት ይላል። በፍትህ ብለው ቤተሰብ ሁሉ ፈረሰ። ፍትህ በጣም ከባድ ነገር ነው ማግኘት። እህስ ምንድነው ያለው ሸሪዓ? በፍቅር በመቻቻል ላይ ይቅር በመባባል እያለፈችው አርፍዶ ሲገባ በቃ ስራ አጥዞበት ቀን በስራ ውሏል። የትም መጥፎ ቦታ እየሄደ አይደለም። ቡና ጠጥቶ ነው የሚመጣው ከጓደኞቹ ችግር የለም። በስራ ነው የሚውለው እንጂ ሌላ ነገር አይደለም። ብላ በጊዜ ብትገባ ጥሩ ነው እያለችው እንጂ ልክ እንደ ሰካራም ቡና ጠጥቶ የሚገባም ባሏ አንቋ የምትይዘው እኮ አስቸጋሪ ነው። በቃ ይሻ እንደሰከርክ ካልገባህ ካለችው ስህተት ሊሆን ይችላል። ግን ቀን በስራ ውሎ ያችን ሰዓት ቡና ጠጥቶ ወይ ነገር ከጓደኞቹ መጥፎ ነገር ማለፍ የግድ ይላል። እሷን እያንዳንዱን ነገር የሚቆጣጠራት ከሆነ አስቸጋሪ ነው። ባላየ ላሽ ብሎ ማለፍ አለበት። ብርጭቆ ሲሰብር እንጂ ምንድነው እኮ ያለው ብሎ ሮጦ መሄድ ከሆነ አስቸጋሪ ነው። ከባድ ነው አይደል? አደገኛ ነው ማለፍ። ስለዚህ እነዚህ ሰዋሪፍ የሆኑ ነገሮችን ኢብሊስ አውቆ ይነካካል ነው። በልጅ ይነካል፣ በሚስት ይነካል፣ ጅን እሷን ሄዶ የሆነ ነገር ይነካታል፣ በጅን ነገር ይነካታል። ሲር ተሰራብኝ ምናምን ስትል አንተ ፎከስን ወደ አላህ ዱዓ፣ ዝም ብለህ ዱዓ አላህ ያ ረቢ እርዳኝ፣ ነገሮችን አስተካክለኝ። ረሱል ሰለላሁ ዐለይሂ ወሰለም አሉ ሀሙን አኺራ ያደረገ ሰው የእውቀቱንም የልፋቱንም ጭንቀቱን ሁሉ የአኺራ ያደረገ ሰው አላህ ሱብሓነሁ ወተዓላ የዱንያ ሐጃውን ሁሉ ይሰበስብለታል። እንዳለ ሐጃውን ሰብሰብ ያደርግለታል። ነገሮች አይበታተንም፣ አይሰቃይም። ክፍለ ከተማ ቀበሌ ቤት ጠቅ ሁሉ ነገር ይስተካከለታል። ለምን? እሱ ጭንቀቱን ስለሆነ አኺራ ጀማ አላሁ ሸምለሁ ይሰበስብለታል። ጊናን ሀብትን በልብ ላይ ያደርግለታል። በተቃራኒ ደግሞ የእውቀቱ ልፋቱ ድካሙ ዱንያን እዚህ ዓለምን አጣጥሞ ለመኖር የሚፈልግ ከሆነስ አላህ Subhanahu Wa Ta'ala ምን ያደርግበታል? جعل الله الفقر بين عينيه ድህነትን በሁለት አይኑ መካከል ያደርግበታል። ቢሊየነር ቢሆን አያይም፣ ድህነት ነው ቀድሚያ የሚታየው። ብሩ ማየት አይችልም፣ ሀብቱን ማየት አይችልም። ምክንያቱም እዚች ጋር ያለችው ምንድነች? ድህነት ነች። ስለዚህ ሁልጊዜ ችስታር ነው ምንም አለኝ ብሎ የሚኖር ግን ለምን ድህነት እዚህ ጋር አለበት? አይንህ ላይ የሆነ ነገር ካለ እሱ ነው የምታየው። ያን ነገር ማየት አትችልም። እየጨመረ ነው ነገሮች ግን አንተ ጋር አይቀየርም። እዚህ ጋር ተሸፍኗል። አረንጓዴ ምንጽር የለበሰው ሁሉ ነገር አረንጓዴ ነው፣ ቀይ ነው ሁሉ። ስለዚህ ድህነት እዚህ ጋር ተረሱ ሸተተ الله شملها ጉዳዩን ብትንትን ያወጣበታል። ብትንትን በቃ ምንም ነገር ሁሉ ነገር ለሱ ላይ በቀላል የሚያልቅ ነገር ሁሉ ለሱ ያልቅ ሁሉ ነገር አመት ይፈጅበታል። ስለዚህ هم غم ሙእሚን ሆነ ያለበት ማን ነው? አኺራ። ስለዚህ ሰዋሪፍ ሁላችንም እኮ አኺራ ላይ ፎከስ እናደርጋለን። ግን የሆነ ነገር ይመጣና ዘርስ ያደርገን አብረን እንጓዛለን። ይሄንን እንጠንቀቅ። ወፊተን ኢዛም ትልልቅ ፊትናዎች ይከሰታሉ። ጦርነት፣ ረሃብ፣ ድርቅ፣ ብዙ ነገር ትውሂቦ የሚያስወግድ የሆነ ጅደተል ኢማን የኢማን የምርነቱን ያስወግድብሃል። ወሐየውየተሁ ህያውነቱን ራሱ አንተ ጋር ያንተ ኢማን ህያው ነበር። በቃ ንሽት ሌሊት ለመስገድ ለቁርአን የነበረ ማሻአላ እና የሆነ ፊትና ይመጣና ወይ ቤት ይቀጥላል ወይ ጨረቃ ቤት ብሎ ያፈርሱብህና በቃ ኮንፊውዝ ሆናል። የነበረ ነገር ሁሉ እልም ይላልና ተጠንቀቅ። ፈተናው ከባድ ነው። ወቁወተው የነበረውን ፓወር ወትድዕፉ ጀማለሁ ወሑስነሁ ወበሃአሁ የኢማንህን ጥንካሬውን ማድከም ብቻ አይደለም፣ ሌላውን ውበቱን ራሱ ያጠፋዋል። ያንተ ኢማን ውበት ነበረው። ወቅ ንግግር ይጣፍጥ ነበር፣ ከልጆች ጋር ከሚስት ጋር ከሁሉ ግንኙነት ውብ ነበር ኢማን ስለነበር። ጀማል
ቆንጆ ነበር ኢማን حسن ነበር ውበት ነበር በሃ ግርማ ሞገስ ነበር ያንተ ኢማን ከዛው እንዳለ ወዙ ላይ ጠፋና ድርቅ ያለ ሰላት ድርቅ ያለ ቁርአን ከሚስት ጋር ቦነ ባልሆነ ትጣላለህ ከጓደኛ ቦነ ባልሆነ ጠፋ በቃ ለዛው ምን ሆነ ጠፍታ ትላንት ሁሉ ነገር ለዛ ነበር ቁጣ ራሱ ደስ ይል ነበር ቁጣ ሁሉ ጠፍቷል ባድገኘህበት ሰው ሁሉ መውጋት ነው በምላስ መውጋት ይሆናል ድርቅ ያለ ሰው ነው በሁሉ ነገር መከራከር ይመጣል ኢማን ከለሩ ይጠፋ ክርክር በቃ እዚህ ጋር እንቀመጥ ነው እዚህ ጋር ይሻላል ክርክር ለመቀመጥ ካፌ ላይ እኮ ነው ምግብ ለመብላት ክርክር ምን እንብላ ክትፎ ጥብስ በቃ በወል ነገር ጉልበት ያልቃል ማለት ነው በወል ነገር ክርክር በክርክር ይሆናል በቃ በቀላል የሚወሰኑ ነገሮች ሁሉ ሰዓታት እየፈጁብህ ይሄዳሉ በጣም ቀላል የሆነ ነገር ምታልፈው እኮ የሆነ ሰው የሆነ ነገር ይላል ተራ ነገር እኮ ነው ረሱል ሰለላሁ ዐለይሂ ወሰለም ክርክርን ጠልቶ ሐቅ ይዞ እኮ ነው ክርክርን ጠልቶ ይሁንልህ ብሎ ሚተው ሰው ለኔ በጀነት ይያዝለታል እኮ ነው ጀነት ውስጥ ቦታ እንደው ምርጠኛውን ቦታ ይያዝለታል እዚህ አንዳንድ ነገር አትከራክቶ በቃሽ ይሁንልሽ ባለቤት አንዳንዴ ምንም ማይረባ እኮ ነገር ነው ሰርጉ ላይ ገሬ ተገኝቷል አልተገኘም ከዞ ክርክር ላኢላህ ድርቃለ አይቷል አላየኸው ክርክር እኔ ጎበዝ የሆነች ሚስት ብልጥ የሆነች ሴት አወቃ ተከክል ነው ትለዋለች ምን ይመጣል ምን እገሌ መጣ አየኸው አላየኸው ግን ለምድ ሲሆን ቀልብ ሲደርቅ እንዲህ ነው በማይረባ ነገር ኢነርጂ ጉልበት ያልቃል በማይረባ ከዛ በኋላ ምንም አይነት እንትን የለው ውጤት እኮ የለው ማለት ደንበለከው በአጋጣሚ ወሬ እየተወራ ስለዚህ ወሬ ላይ ማለት ነው ማዕና የሌለው ነገር ከሆነ እለፈው ዝም በለው ከራሱ ጉዳይ ማጨቃጨቅ ከዚህ መኪና ይሻላል ያራሱ ጉዳይ ምን አጨቃጨቅ አንተ ብዙ ጥቅም የሌላችሁ ፋይዳ ያለው ነገር ከሆነ ተወያይ ከውይይቱ ውጤት የሚገኝበት ሲሆን የት ለምሳሌ አሜሪካ ቢኬድ ይሻላል ዱባይ ውጤት አለው አንተ ልጆችን ወደዛ ምትልክ ከሆነ አንተ ምትሄድ ከሆነ በደንብ አድርገህ ከምን አቋያ ከምን የሚለው መወያየት መነጋገር ግን ባላየው ነገር ወይም ደግሞ ሰመራ ፍሬ የሌለው ነገር ከሆነ ለፈው ጫት ይጎዳል አልከው አይጎዳ ማለት በቃ ይቃሙ ምንከም ጫት ለግራዋም አንተ ይጎዳል አልከው እሱ ይጠቅመኛል ካለ ምን ታደርጋለህ ምን ማድረግ ይቻላል ይላል አንዳንዱ ሰው እንደዚህ ነው የሚሉ ተውጫት እኛን አይጎዳንም ሽሮ በልተው የሚቀሙትን ነው የሚጎዳው ይላል ያ ክትፎ በልተን ቂቤ ምናምን አለ እንግዲህ ምናምን ድማሚት ለምን አይወስድ ታውቃለህ ነገ የሚመጣው ተጠያቂ ማን ነው ራሱ ነው ሲያየው ባለ ውጤቱን ያየዋል ውጤቱ ስለዚህ ክርክር ውስጥ ምትገባው ምንድነው ኢማን ሲደክም ነው ኢማን ጠንካራ ሲሆን ክርክር አትወድ ጥቂት የሚባል ነገር ይደብራል በቃ ያቱም አንተ ከአላህ ጋር ምን ሆነሃል አላቃ ጠንካራ ነው ቁም ነገር እንጂ ማላ ያኒ ዝባዝን ብዙ ትራይ በቃ በፍጹም በማንቸስተር ሲቲ እና ዩናይትድ የሚጋጩ ሰዎች አሉ አይደል እነሱ ጠግበው ነው የሚራገጡት እዛ እኮ የሚመለከተው ሁሉ ተከፍሎት እኮ ነው ካምፓኒ ምናምን እኮ ሁሉም ቁማራ ሲዞ ምናምን ነው አንተ ግን በባዶ ነው የምትቃጠለው በምንም ቁምጣሚ ለብሰው ተከፍሎት ጫማሚ ለብሰው ተከፍሎት አንተ በበርባሶ እየተጣላለህ እነሱ ምን የመሰለ ጫማ ተከፍሎት እኮ ነው የሚጮተው ጎል አግብቶ ተዝናንቶ አርት እንደገና ስንት ብር ይከፈሏል ለማስታወቂያ ለምናምን ካምፓኒው ስንቱ መሰለም ያተርፍበት አንተ ቤት ቁጭ ብለህ እንደዚህ በመታየው እነሱ ስንት ቢሊየን ነው እኮ የሚያገኙበት ቀላል ብር እንዳይመስል አንተ ግን በባዶ ሜዳ በሱ ላይ ትቃጠላለህ ትከራከራለህ ነው ተገላል ስለዚህ وها هنا أرشد النبي صلى الله عليه وسلم إلى ضرورة تجديد الإيمان في القلب يا الله ملكتنا من ملكة لنا إلى ضرورة تجديد الإيمان في القلب بالتوجه الصادق إلى الله عز وجل إيمان مادس يمر وراء الله بمقتاجة يمر الصدق بك يا ربي أستكفل كإمام يبلت بي نقر إلا فقال فاسألوا الله أن يجدد الإيمان في قلوبكم تقروا يمتعلنوا قل الله لمنوا إيمانا اندي يهدس الله سلذي فالمقام يتطلب توجها صادقا إلى الله سبحانه وتعالى إيه بوتا من يفلقال توجها صادقا ونتنيا هنا متاجت إلى الله ودى الله ولا تكمل إلا عندك إلا ودى الله ذات السيد تو دايركشن إلا بقى دايركشن ودى الله ودى ولي ودى جني ودى منام عند دايركشن
አንድ ዳይሬክሽን ብዙ ዳይሬክሽን ከበዛ በዛ ወጀህቱ ወጅሂ አይደለም ለلذي فطر السماوات ወደ አላህ ብቻ ተወጁህ መደረግ ያለበት አላህን ጠይቁ ነው ያለው ሼኽ ኢማንህን አይጀድድልህ ማንም አይጀድደው የሚጀድደው ማን ነው አላህ ስለሆነ ወሱአለን ሙልሐን ሽክ ብሎ መለመን አየዚድ الإيمان ويقويه ኢማን እንዲጨምረውና ጠንካራ ነው ግግም በልበት አላህን ዝም ብለህ ለምን ወደ ከአላህ ጋር ከሚያስተሳስሩ ነገሮች መካከል አንዱ ምንድነው ዱዓ ዝም ብለህ ስትለምን ከአላህ ጋር ትተሳሰራለህ ደካማነትን የሱ ቁዋ ኃያልነት እየገባብህ ይመጣል ዝም ብለህ ስትለምነው ሰው ግን በጠየቅ ቁጥር ልብህ ወደ ሰው እየሄደ ኢማንህ እየደከመ ከአላህ ጋር ያለ አላቃ ግንኙነት እየደከመ ይመጣል وأن يجدده في القلب ልብስ ያለውን ኢማን አላህ እንዲያድስልን وأن يمكنه فيه ثبات እንዲኖ እንዲመቻች ተረጋግቶ ቁጭ እንዲል ኢማን والله عز وجل يقول يثبت الله الذين آمنوا بالقول الثابت في الحياة الدنيا وفي الآخرة እነዛ ያመኑ ሰዎችን ይላል አላህ Subhanahu Wa Ta'ala يثبت الله ጽናት ይሰጣቸው ፊትና የተለያየ በላ ቢመጣም ጽናት አላቸው الذين آمنوا بمن بالقول الثابت بلا إله إلا الله بالقرآن رسول صلى الله عليه وسلم بتقراቸው ነገር ሁሉ ጽናት አላቸው ዓለም ሁሉ በዚህ ቢል ምንም ታውቃላችሁ ጃሂልያ ኩፍር ለኢማን እድል አይሰጥም ለሙዋሂዶች እድል አይሰጡም ሙዋሂድ የሆነን ሰው ለማጥፋት ዓለም ሁሉ ይተባበራል ግን አይችሉም በፍጹም ለምን ሰባት አላህ ይሰጣቸው ይገርፏቸዋል ያሰቃዩዋቸዋል ሰሃቦች ረዲየላሁ ዐንሁም ያልደረሰባቸው ነገር የለም አይደል ንብረታቸው 3 አመት ሙሉ ማዕቀብ ተደርጎባቸው እዛ መዲና ላይ የኢኮኖሚ ማዕቀብ ምግብ የለም ይጠጣ የለም ምን ግን ጸኑ እስከ መጨረሻ ጽናት ሰባት ሂጅራ ወደ ሐበሻ ወደ መዲና ይሄን ጽናት ማን ይሰጣቸው አላህ Subhanahu Wa Ta'ala في الحياة الدنيا ሞትም ሲመጣ ገርገራ ላይ ሰባት لا اله الا الله ወደ ሌላው ተወጅህ ወደ አላህ ወልጊዜ وفي الآخرة በአኺራ ልክ እንደዚህ ጽናት አላቸው እነሱ ጽናት እስከ ማን ነው የሚሰጣቸው ጽናቱን አላህ ስለዚህ ማንን እንጠይቅ አላህን Subhanahu Wa Ta'ala ولا بد ታዳዚጋ ይግድ ነው ولا بد من جهاد النفس ومحاسبتها ነፍስ ጋር ትግል ያስፈልጋል ሙሐሰባ ማረግ አካውንቲንግ ኦዲት ማረግ ከነፍስ ጋር እንዴት ነው የኔ ነፍስ አሁን ኢማን እየጨመረ ነው የቀንሰው وإلزامها بالحق وأطرها عليه أطرا قال الله عز وجل والذين جاهدوا فينا لنهدينهم سبلنا وإن الله لمع المحسنين ስለዚህ ነፍስ ጋር ትግል وإلزامها بالحق እውነትን እንድትቀበል አርጋት ዋጭው በግድ ወልይ እውነት አትፈልግም ካጠፋ አጥፍቻለሁ ሐቅ ሰው ከነገረ መቀበል whatever you እውነትን ተቀበይ وأطرها عليه أطرا ማስገደድ በእውነት ላይ አስገድደ እሺ አትለው ነፍስያ እንቢ በል ኖ በላት ነፍስያ አስገድደ አላህ ምን አለ والذين جاهدوا فينا በእኛ መንገድ ላይ ታገዱ ጁህድ ያደረጉ ሰዎች ጁህድ ምንድነው ከነፍስያ ጋር ከሸያጢን الانس والجن ይመጣ አንተ ጁህድ استقى ጽናት ካረግ ለነህየነሁም سبلنا ያመከራ ቀን ሁሌ እኛን መጣና ትክክለኛ መንገዶችን የኸይር መንገዶችን ሁሉ እናሳያቸዋለን አላህ ለብቻ አይተውህም والله አንተ ትግልስ ካረግ ድረስ وإن الله لمع المحسنين አያ ከነፍሳቸው ጋር የሚታገሉ ሰዎች ሙህሲን ናቸው ከራሳቸው አልፎ ሙህሲን ማለት ለሌላው የሚጠቅም ነው ያንተ ጥሩነት ለሚስት ጥሩነት እኮ ሰላም ትሆናለች አንተ ጥሩ ሆንክ እሷ ሰላም ትሆን አንተ ነጭናጫ ቲቪተኛ ሆንክ ተወዲናስ ሌሎችንም አዛ ታረጋለህ አዛ ለሌላም ጨምር ስለዚህ ሙህሲን ነው ከነፍሱ ጋር የሚታገል ሰው ከሸያጢኖች ጋር የሚታገል ነው وإن الله لمع المحسنين አላህ ከነሱ ጋር ለብቻህም ብትሆን አላህ ካንተ ጋር አለ አትጨነቅ ለብቻህም ብትሆን አላህ ከማን ጋር ነው ካንተ ጋር አለ ይላል ኢንሻአላህ እዚህ ጋር እናቆማለን ምናልባት ጥያቄ ካለ ነቅ ወአለይኩም ሰላም لا ما دخلت جهاد النفس እና ስለ ጂሃድ አንስተሃል ወይ ነው የሚሉን እሳቸውም ሊገቡ ከዚህ ከአያው ጋር በመናሳት እና طيب የግል ጥያቄ ነበር ነው የሚሉት አንስተዋል ጥያቄያቸውን
ስለዚህ ولا بد ايضا من الحذر الشديد من الفتن አንድ ሰው ከፊትና መጠንቀቅ አለበት ብዙ አይነት ሹብሃ አለ ሻህዋ አለ እነዛን ጥንቃቄ ኮንፊደንስ ምናምን የሚባል ነው ثق بالله በአላህ ነው እንጂ እኔ ዓሊም ነኝ እኔ ምናምን ነው አይሰራም ተዋضع لله من تواضع لله رفعه انت ترى الله كف ያደርጋል ስለዚህ ፊትናን ابتعد ደጃል መጣ ከተባለ ሽሹ ነው የተባለው ኸምር ያለበት ቦታ ሽሹ ነው እንጂ ችግር የለም ምናምን እንዳትል ሰርግ ከተጠራ መጥፎ ሰርግ አትሂድ ኢማን ይሰለባል አንድ ቀን ነው አትበል ፈተና እኮ አንድ ቀን ነው 30 ቀን ነው ማትሪክ እኮ አንድ ቀን ነው አመት ሙሉ አጥርተው አንድ ቀን የሚባል ነገር የለም ያ ቀን ነው ያንተ ማንነት የሚታየው አላህን ትወዳለህ አትወድም ሸሚዛ ላይ ይዘም ያኔ ነው የሚታየው ስለዚህ አንተ ወሳኝ ቀን ኖ ስትል ወለዲነ ጃሃዱ ፊና ሚለው ይሄ ነው ከዚህ በኋላ ለሚመጣው ነገር ሁሉ ዘመድ አዝማድ ሁሉ አንተ ላይ ጦርነት ቢከፍትብህ እኔ ካንተ ጋር ነኝ አላህ ማንም አይጎዳህ ዓለም ሁሉ ካንተ ጋር ምናምን አንተ ይሄን ውሳኔ ወስነሃል ጥሩ ውሳኔ ወስነሃል ከዛ በኋላ ምንም አይነት በላእ ቢመጣ وان الله لمع المحسنين ምርጥ ስራ ሰርተ ይላል አላህ ካንተ ጋር ስለዚህ ولا بد ايضا من الحذر ጥንቃቄ الشديد ብርቱ የሆነ من الفتن ولا سيما في هذا الزمان الذي تكاثرت فيه الفتن فتنه የበዛበት ዘመን ነው ብዙ አይነት ፊትና በዝቷል ሴቶቹ ቆንጆ ወጥተው በራቆታቸው ይሄዱ ነው አርቲፊሻል ያስገጠሙ አርቲፊሻል የሆነ ነገር አስተፊታን መቀመጫ አርቲፊሻል ብዙ ነገር ፊታቸውን ቻካ ሰርተው ምናምን ይወጡ ነው ወንዱም እንደዚሁ ሴት ሆኗል መኪናው ምናምን ሊያሳይ በዚህ ያለ ሴቶችን እየፈተናቸው ነው እየተቋቋለ ምን ያለ ፈተና በፈተናው ነው ስለዚህ በዚህ ፈተና ሳትጠንቀቅ ዕውቀቱም እንደዚሁ ፊረቅ መዝሀብ ራእይ ብዙ ፊትና ብዙ አይነት ነው ያስተሳሰብ ማት ሁሉም ሃይማኖት እየሰበከ ነው ና ወደኔ الحق አንድ ብቻ ሌላ ነገር የለም بل كثير منها تأتي على الدين من أساسه بل በአሁን ሰዓት የሚመጣው ፊትና ዲንን ከስር ፈንቅሎ ኩፍር ውስጥ የሚከተል ትንሽ ፊትና አለ ከእስልምና ላይ ያስወጣህ እንጂ ሲህር ሻዕወዛ ምንድነው ይሄ ሴኩላሪዝሙ ዕልማንያ ፊትና ብዙ አይነት ፊትና አለ ስለዚህ አንተ حذر ተጠንቀቅ በምን بالعلم والإيمان ዕውቀት አንተ እየተማርክ ከሆነ ማንም አታለ ኢማንህ ያደገ ከሆነ ማንም ሊያታልህ አይችልም አላህ ካንተ ጋር ነው وتنقضه من أصله كأصل إيمان فانقلو مياوت نغرنونا እዚህ ላይ በደንብ አድርገን እንስራ الله سبحانه وتعالى በሰማነው የምንሰራ ያድርገን اللهم يا حي يا قيوم وفقنا لما تحب وترضى اللهم اغننا بحلالك عن حرامك وبفضلك عمن سواك اللهم يا حي يا قيوم اللهم يا حي يا قيوم اغفر للمؤمنين والمؤمنات والمسلمين والمسلمات الأحياء والأموات يا قاضي الحاجات ويا مجيب الدعوات استجب دعانا برحمتك يا أرحم الراحمين آمين وسلام على المرسلين والحمد لله رب العالمين اللهم صل